ተኛለች ስላላት ትክክል ሆኖ ለማስዋል ሊሆን ይችላል። ሙኒት ጥፋተኛ እኮ እያለው አይደለም። ሙኒት እኮ ትክክል ናት። ማንም ሰው መብቱ ነው። ግን ያን ሰው ችግሩን የአንድ ሰው ብቻ መስማት ሳይሆን የሁለቱ መስማት አለብህ፣ ትክክለኛውን ነገር ማለት ነው እንጂ አንድ ሰው ብቻ ስለሰማ ባላንስ ማድረግ የለብን። በአንድ ሰው ብቻ ሁለቱም መስማት አለብን። ዜድ የሃይቋ ውጭ ከዚህ ማን ነው? የማንን እንስማ? የማንን ነው እንድንሰማ የምትፈልገው አንተ? እሱም መጥቶ ሚስቲቱን መታ ሁለታቸውም ምን አገባን እኛ? ስለ ባልና ሚስት ጣጣ አይመለከተንም፣ አያገባንም፣ አይመለከተንም። ሁለቱ ለምን ይመጣሉ? እዛ እንደተባባሉ እንደዘረፉ አብረው እናንተ እንደሰረቋቸው እንደዘረፏቸው እዛው ይዝረፉ፣ አይመለከተንም። እኛ ምንድነው ያልነው? ስትመጣ ይች ሴትዮ ምንድነው ስል ባሌ ዘርፎ ጠፋ አለች። ባልሽ ነው ወይ ስል አይደለም አለች። ስላሰማን ያላችሁ የለንም ዝም ብለን ነበር ስንኖር የነበረው አለች። ባል አይደለም ውሽማ ነው አልኳት። ከዛስ እንደወለድኩኝ ሳልወልድ በፊት መርዝም ጠጥቼ ነበር አለች። ለምን እንዲያምንልኝ ብዬ እንደዚህ ነው ያለችው። አስታጋይስ ከዛ በኋላ ስትል ባልሽ አይደለም ሂጂ እዛ ጠይቂ ብዬ ያስወጣኋት። ምክንያቱም ምን አገባኝ እኔ። አሁን አንተ የምትፈልገው ሰውየው ብርን እንዲሰጥ ከሆነ ሰውየውን ጠይቅ። ሙኒትን ጣልቃ ታስገባ። ምን አገባ? አሁን አንተ እያልክ ያለው ሙኒት ብትደውል ይመጣል፣ ሙኒት ነገሩን አበላሸችው፣ ሙኒት እንደዚህ። ከሙኒት ራስ ላይ ውረድና ጥያቄን በአግባቡ ጠይቅ። አንተ እዛ አብረህ ስትሸርብ ተቀምጣ ኖረሃል ማለት ነው። አሁን አብሮ ነበር አስታወስኩት። አብሮ ድምጿ ይሰማ ነበር። ቪዲዮ አድርጌ ላሳይ ይችላል። 3 ልጆች አለን። እኔን ያገናኘኝ እሱ ጋር አለ። ይኸው አብረን ያለ ነው። ኢጃዛ የሆነ እዛው ቤት ነው። ቪዲዮ አድርጌ ላሳይ ይችላል። ጁዬ ሙኒት አለች። ሙኒት አለች። ቆይ ሙኒትን እንጠራልሃለን። ያንተ ጥያቄ አልገባኝም። ከሙኒት ይሁን ከሴትዮዋ ይሁን በእርግጠኝነት ሳርዬ ምን እንደሆነ ልንገርሽ። አሁን እሷ ሚስትየዋ ለዚህ ጋር 3 ያለን ነው። ሚስትየዋ ለልጁ ምን ብለዋለች መሰሽ ይመስለኛል። እሱ ነው ሙኒትን አውርቷት ነው ባሌ እንትን ያለችው ብላው ነው። ሴት የላከው ሞት አይፈራም። ገባ? እንደዛ ነው አሁን እንጂ አንተ እርግጠኛ አይደለህም። ሙኒት ደግሞ ማንን ፈርታ ዝም የምትል አይነት ሰው አይደለችም። ባይዘው ለሙኒት ደውይላት ለሙኒት ረከቦት አለ። ረከቦቱ ስንት ነው? የትኛው ታዲያ? እዛ እንትን ይበላ ለሰጠው ለሚስትና ለባልና ለሚስቱ ይጠይቅ እንጂ ሙኒትን እዚህ መካከል ማስገባት የለበትም። እሱ እኮ ጀስት እንትን አርጎ አታች እያደረገ ያለው ሙኒት ኖ ኢማጂኔሽን ነው አሁን እያለ ያለው። በእርግጠኝነት ሴቷ ያለችውን ኢማጂን እያደረገ ነው። ባሌ ደውሎ ሙኒትን እንትን ስላላት ስላወራት ይኸው አልመጣም ብሎ ስለተባለ እንጂ እርግጠኛ አይደለም። ነይ ግቢ መሲ። ሙኒትን ጥሪያት አንቺ። ቆይ ምን ተፈጥሮ ነው ሳሪ? ማሪ እኔ እንጃ። ይሄ ልጁ የሚያወራው ነገር ሁሉ ነው። አንድ ሴትዮ እኛ ጋር መታ ነበር በቅርብ ጊዜ የሆነ ጊዜ መታ ነበረ። ከዛ ምን ሆነሽ ነው? ሚስቱ ናት አይደለችም? ትራስ የምትባል ልጅ ማለት ነው። ትራስ የምትባል መታ እዚህ ባሌ ዘርፎ ይጠፋለች። ባሏ አራስ ቤት ናት፣ ዘርፎ አጠፋ። መጀመሪያ ባሏ ከእርጉዝ እንዳለች መርዝ ጠጥታ ነበረ አላምን ብሎ ከዛ ዘርፎ ይጠፋ ስትል ለምን ምናምን አለ። ሽፎን ቤት አለን ምናምን ብቻ ዋቴቨር አወራች እንደዚህ። ከዛ የልጆች ብር አስገብቶ በማበኔ አካውንት ከዛ ምናምን ስትል እንዴ ባንቺ አካውንት ምናምን አለ። በኋላ የምበላው የምጠጣው የላትም ምናምን ሲሉ ሙኒት በቃ ችግር የለም እኔ 500 ብር ሰጥሻለሁ እንዴት እንደወጣ ምናምን ትሄጃለሽ አለቻት። ትሄጃለሽ ብላት ወጣች። እኔ እንደዚህ አይነት ነገር የተጨመላለቀ ብዬ እናንተ አብራችሁ ነው ከባልሽ ጋር የዘረፍሽው ብዬ ምናምን አስወጣት። አሁን ይሄ እያለ ያለው ደግሞ ሙኒት አብራ አውርታ ምን ትሰራ የሚለው ማባረፍ ምን እንደሚል ራሱን ያልገባኝም። ብቻ ግን ሙኒትን አታች እያደረገ ነው የሚናገረው። ምንድነው? አንተ ኬዝህን አሳጥርና ታሪካዊ ያመጣጡን አትናገር። ምንድነው ችግርህ? ሚዩት ነው ወንድሜ፣ አትሰማም? አሁን ሳይሰማ እሺ ይሰማል። ምንድነው ችግርህ? እኔ እኮ ያልኩት ሳሪ ሙኒት ታውቀዋለች። በዋትስአፕም ይደውላታል። በዛ ሰዓት ነገሮችን እንደዛ ያለ እንትን የሚለው እሷን እየደወለ ይነግራታል ነው እንጂ ሙኒት ለችግር አላት አይደለም። እሱ ግን ሙኒት ምናምን ይመጣል።
ያንተ ሚስት የሴትዮዋ ባል ሙኒትን ታወራለች ነው የሚለው ያወራል። ስለዚህ ሙኒት የምትለውን ነው የሚሰማው። የዛ ሴትዮ ባል እኮ ነው ማሬ የተከዳችሁ ባል። አረ ከማን ባል ሳይሆን ባል አይደለም ሙሽማ። ቆይ ይሄኛው ማነው? ከጁ ነው መሲ አልገባኝም። አንቺ ዝም ብለሽ እሱ አይደለም መሲ ሆነሽ ነው መሲ ተንጃ። እኔ ገንዘብ ተበልቼ ነው። እኔ ሁለቱ ስለበሉኝ ነው። እኔ እዛ ኢጃዛ ቤት ቁጭ ብለን ያለ ነው ከነሱ። ግን ወንድም አለም በቀደም ለታብራሃት አልነበርክ እንዴ? አብሯት እኮ ነበር። ቪዲዮ አድርጌ እኮ እያሳየኋችሁ ነው። አብረን እዛው አንድ ቤት ነው የተከራየ ነው። ይኸው ሌላ ልጅ እንኳን እኔን ያመጣ ልጅ አለ አብሮ። ይኸው እዚህ ቆይ ያልገባኝ አንተ ጥያቄ እኔ ሳሪ ያልገባኝ አንተ ውሽማው ነህ ወይስ አስረጋጁ ነህ? አረ ሙነሽ ነው በእናትሽ ተይ እንጂ እማቤቴን እውነቴን አስረጋጁ አንተ ነህ። ቪዲዮ አታብራ። ማን አብራ ብሎ ማን ፈቅዶልህ ነው ቪዲዮ የምታበራው? አይደለም ይመስሏችሁ ነው እናንተ ሌላ ነገር ስለምታስቡ። የሷ የምትለኝ ጥያቄ ነው ውሽማ ምናምን። እኔ ብር ተበልቼ ነው እዛ ኢጃዛ ቤት ነው ያለ ነው ከነሱ ነው። ኦኬ የበሉህ እነዛ ባልና ሚስቶች ናቸው። አይዲ ላሰራ ሰጥቻቸው ነው። በሱ አካውንት ነው ብሩ የገባው። ኦኬ ከዛ ሙኒት ምን አለች? ስኳር ድንች አለ የምትፈልጉ መሲ እሱ እያለ ያለው ከዚች ከውሽማዬ ከዛች ቡና አለ ጋይስ ቡና አለ ስኳር ድንች አለ እሱ እያለ ያለው ውሽማይቱ ጋር ውሽማ ነው የሚባለው ይሄ ባልየው ዘርፎ ኢትዮጵያ ገባ። ስሚ መሲ አሁን እያለ ያለው ሙኒት ሂር ስትለው ይሄዳል፣ ና ስትለው ይመጣል፣ ክፈል ስትለው ይከፍላል፣ ከሙኒት ጋር ግንኙነት አለው ነው የሚለው። እኔ ደግሞ ሙኒት ምን አገባት? የዛ ሰዓት እኔ ደረኩ ማሪ ብዬ ነው እየተናገርኩ። ስለዚህ በሰዓቱ ማሚ ልጁን ያገኘችው እዚሁ ላይ ኬዙ ሲናገር ነው አይደለ? አዎ አንድ ኪሎ እና ሙኒት ምን ያገባታል እዚህ ጉዳይ ላይ? ሄደክ ያ ውሽማ ተብየውን ፈልገው እንትን በለው እንጂ ታዲያ ሙኒት ምን አገባት? እንደዛ ነው ሳሚለው። አዎ ሂርስ ምን አለ መሰለሽ ኬዙን እንኳን ሙኒት 500 ብር ሰጣለው ኤምባሲ ልክሻለው ብላ መኪና ማለከሽ ኬዙንም አልከፈተች። ስለዚህ ወንድም የሰውየውና ሙኒት ግንኙነት አላቸው ነው የሚለው። ግንኙነት በሌላ መንገድ እንኳን ባይሆን እሱ የሚለው ሁለቱ ያወራሉ እያለ ነው። እኔ ደግሞ የሙኒትን ጦሱ ሰድ ሌላ ነገር የምታወራ ከሆነ አውራ እያልኩ ነው። ሴትዮዋን አምጡና ጠይቁልኝ ሲል ሴትዮዋ የወተት መግዣታ ባሌ ዘረፈኝ ብላ መታ ሙኒት 500 ብር ሰፖርት ያደረገቻት ሰው ናት እያልኩ ነው። እንደዛ ነው አላውቅም። እንግዲህ ማለት አሁን እኮ ያውልሽ እንደዚህ ያሉ እየመጡ ያሉት አሁን እኔ እየታዘብኩኝ ያለሁት ኬዝህ ተይዞ ነው። ከዛ በተረፈ ግን አሁን ይሄን ሰሞን ያመጣችኋት ፋሽን አላችሁ። ቪዲዮ ራሱ ስትሰሩ ለመሲ ለሙኒት ለሳሪ አድርሱልኝ ከሌ የምትባል ብር በልታኝ እንደዚህ አይነት ነገር ነው አለበለዚያ ደግሞ እርዱኝ የምትሉ አላችሁ። ባለፈው ሙኒት 10 ሰጣይታችሁ በእንደዚህ አይነት ሙድ እንትን እያሉ ይገርታል። እሱ እኮ ጥያቄውን በአግባቡ ቢጠይቅ ደስ ይለኛል። አሁን እሱ እያለ ያለው ሙኒት ሙኒት ትምጣ። ቆይ ጋይስ ለሙኒት ደውል። ቆይ እኔ ቆዩ ጋይስ እኔ ደግሞ የመሰለኝ እኮ ሳሪ ውሽማው ይሄ ነበር የመሰለኝ። ለማሪ ያቺኛይቱ እኮ ወልዳለች ውዴ። እንትን ሁሉ መርዝ እኮ ጠጥታለች። አስወላችሁ ኦኬ። ልጁንም ቢ ሲላት ሲክዳት መርዝ ጠጣች። አመነላት ከዛ መሰለኝ። ግን ካመነ በኋላ እሷ ያለችው ገንዘቤን ሰብስቦ ጠፋ። ከዛ ያኛው አሁን አስረጋጁ ኢትዮጵያ ነው ያለው። እንግዲህ እሷ ባለችን መሰረት ኢትዮጵያ ነው ያለው። ስማ የሴትዮዋ ቁጥር አለ የሴትዮዋ ቁጥር አለ። ልቀበልልሽ? እሺ ልቀበል ስልኳን። እዚሁ አንተ እዛው ቤት ነኝ አላልክም? አዎ እዛው ነኝ። አንድ ክላስ የኛ ነው፣ አንድ ክላስ የነሱ ነው። ልቀበል እኮ ነው ያልኩት። እሺ ተቀበል ወንድም፣ ተቀበል። ከዛ መስደውኛ ለምን በዚህ በቲክቶክ አያገናኛትም? እንኪ ሊያወሩሽ ይፈልጋሉ። ለምን አይላት? መሲ ብታወሪ ምንም የምፈይጁ ነገር የለም። ምክንያቱም ሴትዮዋ ከነጭራሹ በራሷ አካውንት ብር ሲገባ ኑሮ ሙኒት በመቤቴ ነይ አንድ ጊዜ
ምንድነው? ላይቭ ላይ ነኝ ማሪ ልክሽ ነይ። ችግር ነው? አዎ ነይ። እሺ ስሚ መሲ ይኸውልሽ ሴትዮዋ ቁጭ ብላ በአካውንቷ ብር ሲገባ ኖሮ እሷ ባሌ ነው የምትለው ባሉ አይደለም። 80 የላቸው ምን የላቸው አላምንላት ሲል ደግሞ ስሚኝ መርዝ ጠጥታ የገባች ሴት ነበረች። ልቅም አርጎ ብሩን ሰብስቦ ኢትዮጵያ ከሄደ በኋላ አላቅም ማለች መሲ። ባቻ አካውንት ብር ሲገባ እንዴት አታውቂም መሲ ንገሪኝ። ከዛ መጨረሻ ላይ እሱ ኢትዮጵያ ሄደ። ተቸግራ መጣች ወተት ምናምን መግዣታ። ከዛ ሙኒት እኔ 500 ብር ሰጥሻለሁ ያለውን ነገር ሶልቭ ለማድረግ ኤምባሲ ትሄጃለሽ ብላ ገላገለቻት። እኔ እንደውም አረዳም እንዲህ አይነት ሰው ባል ሚስት ሌባናቸው ሲጀምር እዚህ መተክ ሙኒትን ሰው ማውቃት ያለበት አስረጋጁንና ተረጋጁን ነው። ገባ ማን ነው ወቃሹ? ማሪ መውቀስ አይደለም። እንዴት ነሽ ማሪ? ያንቺ የራስሽ የቲክቶክ አካውንት አለሽ አይደል? እኔ ያው እሷ አለች፣ ግን እኔ የእሷ እንትን ነኝ። ሳሪ ባለፈው ሙኒት ጋር አውርቻት ነበረ። ሙኒት የእሷ ምን ቆይ ምኗ እሷ ራሷ ትንጣ ምኗ ጉዳዩ ምንድነው? እኔ በደንብ እንድሰማ ንገሩኛ፣ ለወቀው ማናት ሙኒቴ አንዴ ያው ከሙኒት ጋር በፊት በቲክቶክ ላይ ልኬልሽ ነበረ። እንደውም ጆዬ ናት የሰጠች የነበረ ስልክሽን። ከሷ ጋር ካንቺ ጋር ኮንታክት እያደረኩኝ ነበረ። ምናልባት በኔ በሌላ አካውንት ታውቂኛለሽ እኔን። እኔ እሷ ጋር ነው ያለሁትኝ። አሁንም ላወራቸው የፈለኩትም የሁለቱንም ጉዳይ እኔ በደንብ ስለማቀም ባለቤቷ ትንጣ፣ አንቺ አታወሪ እኮ። ቆይ ባለቤቷ አይታለሁ። ወጣለሁ ማስረዳት የማትችሉ ከሆነ ወጣለሁ። ምንድነው ጉዳዩ? በቃ ቆይ በራሷ እየገባች ነው። አንቺ ጉዳዩ ንገሪኝና ትወጫለሽ። መጀመሪያ ምንድነው ጉዳዩ? እኔ ልንገርሽ። ስሚኝማ ሙኒት፣ በባለፈው የሆነ ሴትዮ መታል ነበር ትራስ የምትባለው ባሌ ዘርፎ ይጠፋ ያለችው አንቺ 500 ብር የሰጠሻት። እሺ እና ምንድነው የምትለው ደግሞ? ማሉስ እሱ አይደለችም። ቆይ ስሚኝ፣ ይሄንኛው ልጅ መጥቶ እኔ እነሱ ቤት ነው የምኖረው። ሙኒት ባልየውና ስትለው ይመጣል፣ እንዲያርግ ስትለው ያረጋል። ስለዚህ ሙኒትን አምጥታችሁ ብሬን አሰጡኝ አለ። አላሰጥም፣ ደውሎ ሙልጭ አርጎ ነው የሰደበኝ። ልጄን ሚዲያ ላይ ብታወጪ በዚህ ወጥቼ በዚህ ገብቼ እኔ ወንድ ሲያናግረኝ እደነግጣለሁ። እንዳንተ አይነት ግን አልጫ ልጅና ሚስቱን ጥሎ የሄደ እኔ ለኔ ምንም አይመስለኝም ብዬ ብሎክ አድርጌዋለሁ። ሙኒት እሺ፣ ይሄ ደግሞ ምንድነው የሚለው? ሙኒት ከሱ ጋር ግንኙነት አላት በሌላ አይደለም። ሙኒቴ ስሚኝ፣ ስደውልለት ና ብትለው ይመጣል፣ ሂድ ብትለው ይሄዳል። ስለዚህ ሲል ሙኒት ምን አገባት? ሙኒትን አስወጣና ነገርህን እዚሁ ላይ ጨርስ እያልኩ ነው። እኔ ደግሞ እግዚአብሔር ይስጥሽ። ሙኒት ና ያለችው ሂድ ያለችው መቼ መሰለሽ? እቺ ልጅ ክሎሮክስ ጠጥታ ነበረ። ክሎሮክስ በጠጣች ሰዓት ባል ተብሎ ይፈለግ ስለነበረ ሄደህ የማታስጨርስ ከሆነ እከስሃለሁ ይሄ ነው ብዬ ጠቁማለሁ ስላልኩት ያን ሰዓት ሄዶ ከሆስፒታል አውጥቷታል ምናምን እንጂ በምንድን ነው ሂድ ስለው የሚሄደው ና ሲለው የሚመጣው? የእናቴ ልጅ ነው። አሁን ይሄንኛው ልጅ የሚለውን ዝም ብለሽ ስሚ። አሁን ሚውትህን አንሳ እናውራ። ይሄው ሙኒት መታለች። እኔ ቅድም ስከራከረ የነበረው ይሄን ነው። ሚውትህን አንሳ። እሺ እሷን ሳቢያት እውቀታች እየጻፈች ነው። 19 ነው 19 ተናገር አንተ ዝም ብለህ ተናገር። እሷን ተዋት። ያለ ቀጥል አውራ። እኔ እኮ ምን ሳሪ ሳቦ ስትይ እኔ መሳብ አልችልም። እኔ እንዴት ብሎ ይመጣልኛል? እኔ ና ብትለው ሳሪ ሙኒት ጋር ና ብትለው ይመጣን ብዬ ነው። እኔ እሷ ና ብትለው ይገባን። በቀደም ምን ችግር አለው? ና ብትለው ይግባና ሰው ምን ነው ለኔ ና ልጅ ታማል። እንደው ሙኒት ቆይ 2 ቃል ነው የሚያወራው በመብራን። እናንተ 1200 አሁን ነው የገባችሁ። ቅድም 800 ሰው ነበራችሁ። እንደዚህ ነው ያለው በመቤቴ፣ እንደዛ ነው ያለው። አንተ በሽተኛ ነህ። ባለፈው በመብራን እኮ ደግሜ እኮ ነው የነገርኩሽ። አሁን እኮ ባለፈው ሙኒት ደውሎላታን በዋትስአፕ ያወራታን ብዬሻለሁ። በዛ ጊዜ የገባሽ ሌታ ላይ እኮ አሁን እሷ ብትጠራው ይመጣል ነው ያልከን እኮ አይደል? አዎ ምን ችግር አለው? ስለምታወራው ይመጣል። ግንኙነት አለው። በዛ ላይ ሙኒት ብር ሰጣለሁ ብላ አልሰጠችም። ኤምባሲ ወስዳለሁ ብላ አልወሰደችም። ግንኙነት አለው። ስለዚህ ሙና ይላል ስትመጣው ይመጣል ይሄዳል ስትል ሙኒት ምን አገባት? እንደውም ባልና ሚስቱ መተው አልኩ። ይሄን ያልኩ አላልኩም። አንተ አትታል። ስለዚህ ሙኒት ይሄው
እኔ ያገኘሁት አንድ ቀን ነው አለችህ እንጂ እኔ ጋር ግንኙነት የለውም። ስጠራውም ምንም ስለውም አይመጣም አለችህ። አስተካክለህ ተናገር። አንተ ለምን ትክዳለህ? እኔ እኮ አልከዳውም። አሁንም ቢሆን ከእኔ ይልቅ እሷ ጋር ነው የሚተዋወቁት። ማን ጋር ይተዋወቃሉ ማለት ነው? ማን ጋር? ሙኒት ጋር በዛ እየደውሉ ላይ ያርፈል እንዴ? አንተ ልጅ እባክህ አንተን እኮ ያመጣህ እዛው ቤት ተቀምጠህ ያለው አንተ ነህ። አንተ ታውቀዋለህ። ሙኒት ጋር እስኪ ጥያቄ ልጠይቀው። ለኔ ምን ስለሆነ ነው ስፈልግና ተብሎ የሚመጣው ሲባል የሚሄደው? የት ነው ያየኸው? እኔ እንደፈለኩ ሳደርገው ጀመር ብሎክ አድርጌዋለሁ እኔ። አሁን እኮ ሙኒት እሱ እኮ ብሬ መልሱልኝ ወይ ደግሞ እንደዚህ ብሎ ቢል እሺ። እኔ እኮ ያልተረዳሁት ምን እንደሆነ ታውቂያለሽ? ሙኒት ከሰውየው ጋር ሙኒት እዚህ መታ ያወራቻት ሴትዮዋ ሂዳ እንድከስ ነው። ምክንያቱም እሷ መተሻል ትዕግስት፣ አንቺ አውሪ ራስሽ የባንቺ ነው እዚህ እየተናደ ያለ ነው። ሰላም ትዕግስት አውሪ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለ ምንድን ነው የተፈጠረው? ያው የተፈጠረው ባለፈም ገብቼ ነበርኩ ማለት ነው። እኔ ልጆች ፍሪዝ ጠፋብኝ ምናምን ስላችሁ ከዛ ሙኒት ደግሞ በቃ ሽፍሬ ያደረጋሻለሁ ብላኝ ነበረች እና ኤምባሲም መኪና ልክልሻለሁ ትሄጃለሽ ምናምን ብላኝ ነበረች። አጋጣሚ አላከችልኝም። ንስ በማከል ገብቶ ነው ሙኒት ንሳና ሳዘች ምናምን ነው ያላት ነው ሙኒት ማለት ነው። እሺ ሙኒት የብሉሻል አይደል? አሁን የታክሱት በሷ ሰበብ ነው ብሏል። በሚስትያ እሷ ናት አስይዛ ያስገባችኝ አለ። በስነ ስርዓት ትኬት ተቆርጦ የሄደ ሰው ምኑ ነው የተያዘው አልኩት። ማስፈራራት ጀመረ። ልጄን ሚዲያ ላይ ቢወጣ በዚህ ወጥቶ ልጄ ካልከው ለምን መታ አታነሳውም? በየቦታው ይዛው ከምትሽከረከር ከሚራብ ከሚጠማ ለምን እንትን አትልም ብየዋለሁ። ከዛ አሁን መክፈት ሲጀምር ደግሞ ብሎክ አድርጌዋለሁ። እንደዛ ብልሽ እኔ ደግሞ አንቺ ስጠብቅ ነበር ኤምባሲ ሲሄድ ማለት ነው። እንሄዳለን ብዬ እኔ ታክስ ብር የለኝም ብዬሻለሁ፣ እልክልሻለሁ 500 ስትይ እሺ ብዬ ከዛ እሱ ደግሞ ወደ አንቺ መጣና እንደዛ ስለያለሽ አላቅም አልሽ። ከዛ እኔም በቃ ተወኩሽ፣ ምንም አላልኩም፣ አልደወልኩም፣ ምንም አላልኩም ማለት ነው። ስለዚህ አሁን አንቺ የሰው ብር ስጪ። እኔ ከታጥቼ ነው የምሰጠው ነው የሰው ብር ነው የራሴ ቢነም እናኛ ምን እናርግ ታዲያ? አሁን ልጁ የከሰሰው አንቺንም ባልሽንም ነው እና የሰው ብር ነው ንሱ ይምጣና ንሱ ነው ይዘው የሄደው እንጂ እኔ ምንም ማቆ ነገር የለም። ምን አገባት? ራሱን ሄደው ፈልገው አግኝተው ያስከፍሉት እንጂ። ይሄው አሁን እኮ ይኸውልሽ እዚህ ጋር እያለ ያለ ልጁ ምንድነው እሷም ሚስቲቱም ትምጣና ባልየውም ይምጣና ብሬን አሰጡ ነው የሚለው። ከየት ነው እዚህ ከየት አምጥቼ ነው የቤት ኪራይ ሰውዬ ውጭ ብለኛል። ነው የቤት ኪራይ የሌለ ልጅ ነው ፓምፐርስ የሌለ ልጅ ከየት አምጥቼ ነው የምሰጠው? ይሄው እየሰማ ነው። ከየት አምጥቼ ነው የምሰጠው? ቢኖር እሰጠዋለሁ። አሁን ግን ነው ፓምፐርስ የሌለ ልጅ ነው ቤት ኪራይ የሌለ ልጅ ከየት አምጥቼ ነው የምሰጠው? እኔ ልጅ እኮ ታሞ ሐኪም ቤት መውሰጃ ብራጥቼ ነው ቁጭ አልኩት። በራሱ አካውንት ነው የገባው። በሷ ባንቺ አካውንት ነበር ብሩ ሲገባ ነበር። በራሴ አካውንት ነው፣ ግን አካውንት ከኔ ጋር የለም። አንድ ቀን እጄው አላቀም፣ አንድ ቀን ሄጄም አላቀም፣ ቁጥሩም አላቀውም። አሁንም ነው አካውንቴ ቁጥሩ ማርያምን አላቀውም። አሁን እነሱ ልጆቹ ቤትሽ ናቸው የተቀመጡት ሳ ንሱ ነው ቤት የያዘው። ታውቂያለሽ፣ ቤት ንሱ ነው የያዘው። ንሱ ስለያዘው እኔ ደግሞ ተቀምጬ ሌላ ቤት ስለሌለኝ እዚህ ነው ተቀመጥኩት። ሰውዬ ደግሞ አሁን ውጭ ብሎኛል። ልጆችስ ወዴት ነው የማደርጋቸው? እኔ ወዴት ነው የምወጣው? ልጅ ይያል በዛ ላይ እኮ ታዲያ እነዚህ ናቸው። ታዲያ አሁን እየመጣ እኮ እሱ አሁን እየመጣ ምንድነው የሚለው? ሙኒት 500ንም አላከችላት ኤምባሲም አልወሰደቻት ምናምን ሲል ነው። እኔ እዛ የሙኒትን ጦስ ሰድ ራስን እንችላው አልኩት። ምክንያቱም ራሳችሁ ባልና ሚስቱ እንደዚህ ባልና እኔ ልጠይቀው፣ አንተ መልስልኝ። እኔ ትራስን አይደለም ማናገረው፣ አንተን ነው ማናገረው። አንተ ወንድ አይደለ? አጠገቡ አይደለ ያለኸው? እያንዳንድሽ ታሪክሽን ሳቅልሽ ነው። እኔ የማደርገውን ነገር እማቆመው ታሪካችሁን ሳቅ ነው። አንተ ማነሷ ስር ተወጥፋ ያለው ቤቷ የምትኖረው
ለምንድን ነው ሄደህ አንተ ማትወስዳት? ወንድ አይደለ እኔን ሴቷ እንዳደርግ የምጠብቀው? ደግሞ ምን ግዴታ አለብኝ? ምን ግዴታ አለብኝ? ይሄን ለማድረግ ምንም አይነት ግዴታ የለብኝም። ያመንኩበትን ነገር አይደለም 500 5000 ያደርጋለሁ። ግን የምጠራጠረው ነገር ካለኝ ከጀርባው ነገር ካለ ድርሃም አልሰጥም። እኔ ሙና ኬፊ መተሽ እዚህ ታክሲ ሰጥቼ አላኩሽም። እኔ እናንተ የጎደለ ነው የምትቆጥሩት፣ የተደረገ ነገር አትቆጥሩም። እኔ አላህ ይቁጠሩልኝ እንደናንተ አይነቶቹን። ሲጀመር ሲከለክለኝም ባህሪያችሁን አላህ ስለሚያውቀው ነው። ስለዚህ ግዴታ የለብኝም። ማድረግ አልፈልግም፣ መብቴ ነው። አንተ ደግሞ ቤቷ ተዘብዝፈህ ያለኸው ማነህ? የመጀመሪያው ጥያቄ ማነህ? አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ምን ትሰራለህ አንተ? የማንን ጎፈሬ ስታበጥር ነው? እኔ የጎረቤትህን የጓደኛህን ማንነትህን አላህ ያወቀው። ጓደኛ ልጅ እማትወስደው አንተ በታክሲ እየተንከራተተች ስትመጣ አንተ ነው ታክሲ የሰጠሃት እንድትመለስ? ጌታነቴ ነው። እኔ ታሪክ ከዚህ በፊትም ታሪክ የመጣው ውሽማ በሚል ጉዳይ ነው። ታሪክ ሙኒቴ አዳምጪ፣ ዝም በይ፣ ሰውን አታሰድቡ። አሁን እኮ እሱ ምን እንደሚታባችሁ ሲጀመር ታሪክ 10 ምናምን ሺህ አላት። ያ ባልየው ውሽማዋ ነው የሚለው ሰውዬ ጋር ይሄኔ እሱ ራሱ ሊሆን ይችላል። ጨርሱ እዛው ፍጥርጥራችሁን። ኮተት ይዛችሁ ነው ጋር አትምጡ። ሙኒቴ አንዴ ላውራ አንዴ እኔ ካወቅሽኝ ምናልባት አታወሪም ሚውት አድርጊ አታወሪም። በመጀመሪያ ደረጃ ማለት ነው ሙኒታችሁኝ ማሚታችሁኝ አንዴ እኔ ነኝ ወረድ እንዳታትገቢያት። ቆይ ማሚ እኔ በመጀመሪያ ደረጃ ሁለታችሁ በገንዘብ ኬዝ የተጣላችሁ ሰዎች እሱ በረንዳ ላይ አንቺ እሱ ሳሎን ሆኖ አንድ ቤት ምን ትሰራላችሁ? ትልቁ ጥያቄ እሱን አይመለከት እንዳትመልሱላ። ሁለታችሁ ምን አንተ ውሽማ ብትሆን ነው ቤቷ የተዘፈዘፍከው ገባ? ከዛ በኋላ ያስቤዛ ጎደለባችሁ። አንዳንዴ እርዳታን ግዴታ አድርጋችሁ ልጋጋችሁን እየለገጋችሁ አትምጡ። ሙኒት ሲጀመር ግዴታ የለባትም ገባችሁ? የመጣበት አካሄድ ትላንትና ሙኒት 10,000 ድርሃም ስትሰጣየቅ እችን ብከስና ገስት ላይ ባለቃቅስ ኮሜንታተሮች ከኔ ጋር እንደ መንጋ ይወርዳሉ። ከዛ በኋላ ይሰጠኛል ብለን ነው። ሲጀመር አንቺና እሱ ውሽማማቾች ናችሁ። ሂዱና በህግ ጨርሱ። ና ወረድ አንተ አዳምጪ። ደግሞ እኔ ልምሽ እና ሰውን ማለት የእንግዲህ ልጅ ወረድ ሄደዛ ጨርስ። በህግ ሀገሪቷ ህግ አላት። በፖሊስ ጨርስ። ጭራሽ ልትቆጣ ሚል ያዳዳሃል እንዴ? ሄድና በህግ ጨርስ። ሲጀመር ውሽማዋ ነክ። እኔ ከቅድሙ ውሽማ ስል ታይ እንጂ እንደሷ አትበይኝ ስትል ነበር። ከብደኸኝ ነበር። ውሽማ ነክ 4 ነጥብ። እናንተ ሰው ከሳችሁ የመምጣት ሞራል የላችሁም። ውረዱ፣ እዛ ሂዱ። ቤታችሁን ቲክታክ አላችሁ፣ ቤታችሁን ከፍታችሁ በቲክታካችሁ አውሩ። እዚህ መታችሁ ማውራት አትችሉም። ሲጀመር አንተ መጀመሪያ ሙኒትን ልታጠለሽ ነበር አመጣጥክ። ከዛ በኋላ ውሽማ ነክ ወይ ብዬ ስጠይቅህ ውሽማ አይደለም አኗኗሪነሽ ማርያምን። እናንተ ለሐቃችሁ ፍረዱ፣ እንዳታስመስሉ። ከታች የነበራችሁ 1800 ሰው ምንድነው ያለው? ሙኒት ና ስትለው ይመጣል፣ ሙኒት ና ሂድ ስትለው ይሄዳል። ሙኒት እንኳን ለሴትየዋ አለ ለሷ 500 ብርና መኪና ይላካል ተብሎ መኪናውም አልተላከ፣ ብሩም አልተሰጣት። ለምን አላለም? በመቤቴ እንዳትዋሹ፣ ለማተባችሁ ፍረዱ አላለም ብሏል። ስለዚህ ለምን ነው ሲጀመር እኔ ገስልክ የገባው ዛሬ ትክክል እንደዛ ስላለ ነው እኔ ከሙኒት ራሱ ረድና ጥያቄን ጠይቅ ያልኩት። ምክንያቱም ለምንድን ነው ተረጋግጥ ያንቺ ለምን ችግሩ ማጋር እንደሆነ ታውቂያለሽ? ታሪ ምን አገባሽ? ችግሩ ማጋር እንደሆነ ታውቂያለሽ? ሳሪ ችግሩ ሙኒት ጋር ነው። ለምን መሰለሽ? ሲያለቅሱ ሆዷ ይባባና ሸጎጥ ታረግላችሁ። አሁን መኪና ላከችም ነው ክሱ። መኪና አይደለም ላንተ ሽሮ የሳሪ ምን አለ መሰለሽ? ና ብትለው ሁሉ ይመጣል። እሷ ና ብትለው ይመጣል ሲል ምን አገባት ሙኒት? ልንገርሽ ለዚህኛው ጥያቄ ደግሞ እኮ ሳሪ ለምሳሌ እኔና አሁን ለምሳሌ እኔና ሜሉ ከተጣላ አንድ ቤት አንኖርም አይደለ? ለምሳሌ ምሳሌ አብረው ነው የሚኖሩት። ያው ስልኩን ሰጣት፣ አብረው ነው የሚኖሩት። ገባሽ? አንድ ቤት እየኖሩ እስቲ በራሱ እኔ እኮ በራሱ ስልክ ልጅቷ ትፈለግ ስል ለምን ሳሪ በራሱ ስልክ አንድ ቤት ነው የምንኖረው ሲል በራሱ ስልክ ያገናኘን አለን። ከዛ ውሽማውን ይዞ እሷ በሱ ስልክ መጣችና ነይ ስንላስ ደግሞ በራሳቸው ስልክ መጡ። ስለዚህ መሲ አፍሽን አትክፈቺ።
በደንብ ነው የምትከፍትበት። አንተ ቅምጥ የወንድ ቅምጥ ማለት ነው። እኔም ስሚኝ፣ ጥያቄው ሰውየውና ሴትዮዋ ብሬ ወስደውብኛል። ኦፍ ኮርስ እንቀበላለን። የሱ አጠያየቅ ግን የሙኒትን ስም ከቶ ሙኒት እንደፈለገች ሰውየውን እንደምታሽከረክረው አይነት ሲናገር ነው። ምክንያቱም ሙኒት ሰፖርት ነው ያደረገችው በሰዓቱ። ካላስ ደግሞ ሰማችኋት፣ ያላረኩበት ምክንያት አለኝ አለቻችሁ። ካላስ ምክንያት አላት። በቃ አለቀ። አብረው ተቀምጠው ደግሞ ይሄና እሱ ውሽማ ናቸው። ሳሪ እኔ ግልጽ አድርጌ ልንገርሽ፣ አንተ ቅምጥ ለኔ ኮሜንት እንዳትጽፍ ኦኬ። ወተክ ስራ እኔ የወንድ ቅምጥ እኔ አይመቸኝም። ኦኬ ሚውት አድርጌሃለሁ። እዛ ታንቀ ተንፈራፈር ኮሜንት ማጽፈው ቅምጥ ነህ አንተ። በኮሜንት የመሳደ ሞራን የለ። ወተክ ሰርተህ ግረ ብላ። ማንም ለእናንተ እዚህ ጋር አንድ ቤት ነው የሚኖሩት። አንድ ቤት እየኖርክ ሰው ልታጃጅል ትመጣለህ እንዴ? ደፋ ትክክል። ሙኒት የሰማችውና ያየችው ነገር ስላለ ነው እንጂ